ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን እንዴት አምሽታችኋል? የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ከምሽቱ 1 ሰዓት ሆኗል። የለተሰኞ ኢቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን ጀምሯል። ሮዛ መኮንን ዜናዎቹን የመራብሪያችሁ ዘልቃለሁ። ያላችሁበት መልካም ጊዜ እንዲኖራችሁ እመኛለሁ። አበይት ጉዳዮችን ላስቀድም። ሀገራዊ ምክክሩ ለመሰረታዊ አለመግባባቶች መፍትሄ ከማስቀመጥ በተጨማሪ እንደ ሀገር የጋራ ትርክትን የሚገነባ ነው። በሀገር ግንባታ ሂደት ውስጥ ወደ ኋላ የሚጎትቱ ሀሳቦችን በጋራ ማሸነፍ እንደሚገባ የማህበራዊ ሳይንስ ባለሙያዎች ተናገሩ። ከውጭ ሁቲዎች በሳውዲ አረቢያ አፋጣኝ የባህር ላይ እገዳ መጣላቸውን አስታወቁ። የሚሉት ለሰዓቱ የያዝናቸው አበይት ጉዳዮቻችን ናቸው። የተወዳችሁ ኢቲቪ ዜና 57ን የተከታተላችሁ አብራችሁን ዘለቁ። ቀዳሚው ዘገባዎቻችን በሀገራዊ ምክክር ጉባኤ ላይ ትኩረታቸውን የሚያደርጉ ይሆናል። ሀገራዊ ምክክር ልሂቃንና ህዝቡን ለአንድ ከፍ ላለ ዓላማ እንዲቆሙ ያደርጋል። ጣታን በማጠፍ ብዕርን የጨበጠችው ኢትዮጵያ በጋራ እንኑር የሚል አዲስ ቃል ኪዳን እየገነባች ነው። ተመካካሪዎች ሲመክሩ የነገውን የመደመር ትውልድ እያሰቡም ሊሆን ይገባል። መግደላይ ደረጃ ተጨማሪውን ይዛለች። ለሀገር ለውጥ ማነቆ የሆኑ ጉዳዮችን የምንፈታበት መንገድ ብሔራዊ መግባባት ነው። ይህም የረጅም ጊዜ ስብራቶችን በመጠገን በአንድ ላይ ወደፊት የምንሻገርበት መንገድ ነው። ሀገራዊ ምክክር በአንድ በኩል አንድነትና ህብረትን በማጠናከር ልሂቃንና ህዝብ ለአንድ ከፍ ላለ ዓላማ በአንድ ላይ እንዲቆሙ ያደርጋል። ዛሬ የሚዘራው የሰላም ዘር ነገ በልጆች እጅ የሚያፈራ የአንድነት ፍሬ ይሆናል። የትውልድ ትሩፋት የሚሆነው የቁሳዊ ሀብት ውርስ ብቻ ሳይሆን የመደማመጥ ባህል፣ የመከባበር እሴትና የሰላም አስተሳሰብ ጭምር ነው። ለቀጣዩ ትውልድ የሚተላለፈው መልካም ዘር ዛሬ በምክክር የሚዘራው የአንድነትና የመተማመን መንፈስም ነው። በትግራይ አንድ ትልቅ አባባል አለ። ምክሪ ሓደ ትህት ምድሪ፣ ምክሪ ክልተ ልዕሊ ምድሪ፣ ምክሪ ሰለስተ ዘሪእ ምድሪ ይላል ትግራይ። የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ።
የዛሬ ውይይት የዛሬን ክርክር ለመጨረስ ብቻ ሳይሆን የነገው ትውልድ በሰላም በመተማመንና በጋራ እሴት የሚኖርባትን ሀገር ለመገንባት መንገድን የሚጠርግ ነው። ምክክር የአንድ ቀን ክስተት ሳይሆን የትውልድ አደራም ነው። ዛሬ በጋራ የምንመርጠው የመደማመጥ መንገድ ነገ ለልጆች የሚተላለፍ የሰላም ባህል ይሆናል። ቃታን አጥፋ ብዕርን በመጨበጥ ያለመግባባት ታሪኳን ልትሽር የተነሳችው ኢትዮጵያ እንዴት በጋራ እንኑር የሚል አዲስ ቃል ኪዳን እየገባች ነው። ሕያው ሰላምን ለማግኘት በሰዎች ልብ ውስጥ የዘለቀ ይቅርታና ውይይት በማስፈለጉ በምድሪቱ ይህ እንዲሆንም ተመካካሪዎች በአጀንዳዎች ላይ ሲመክሩ ልጆቻቸውን ታናናሾቻቸውንና ቀጣዩን የመደመር ትውልድ እያሰቡ ሊሆንም ይገባል። ለዛሬ አትምከሩ፣ ለነገ ምከሩ። ለናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ከኋላ ቀር ተቸካይ እሳቤዎች በመላቀቅ በመደመር እሳቤ እየተጓዘች ያለችው ኢትዮጵያ ባዘጋጀችው የብዝሃነት ማዕድ በሆነው በሀገራዊ ምክክር ጉባኤ ትልቅ ተስፋን ሰንቃለች። ዛሬን ከዋርካው ስር የተገኙና የመከሩ ትልቅ የትውልድ አደራ ተጥሎባቸዋል። ልባምነትን በመላበስ ይህን ታሪካዊ አጋጣሚ የተጠቀሙበትም ከታሪክ ፊት ቆመው የኢትዮጵያን ብሩህ ወደፊት በእጆቻቸው ሊጽፉ ከበር ቆመዋል። የኔ ይበልጣል ሳንል የሁሉንም ሀሳብ አንድ አድርገን ያንቺ እኔ ይበልጣል ሳቴ እኔም ሳልን ሁላችንም ባንድ ሆነን ኢትዮጵያን ለማዳን ነው፣ ከበሽታዋ ለማውጣት ነው የመጣነው። ጦርነት ጉዳት ያመጣል እንጂ ያለ ነገር ያጠፋል እንጂ የሰው ህይወት ይጠፋበታል፣ ንብረት ይጠፋበታል፣ ምን ደህንነት ያስከትላል። ጦርነት እንደዚህ በምክክር በጠረጴዛ ዙሪያ ተመካክረን የሚፈታ ነገር ሁላ እንደዛ ብንፈታ ሰላምን፣ ሀብትም፣ ልጅም ያድጋል። አብረን ስናወራ እንደ እህትና ወንድም ነን። ስፔሻሊ አብረሽ ስትቀመጪ እንደ ፋሚሊ ነሽ። መራራቃችን ያመጣብን ችግር አለ ብዬ አስባለሁ። መቀራረባችን ካሁኑ ግን ችግሩን እንደፈታው ነው የምገምተው፣ እንደሚፈታውም። ምክንያቱም እንደዚህ ስንገናኝ የተለያየ ሀሳቦችን እንቀያየራለን። እኛ 4000 ደግሞ ኃላፊነት አለብን። እዚህ ያየነውን ነገር ወስደን በአካባቢያችን ስናንጸባርቅ ትልቅ ለውጥ ይመጣል ብዬ ባለሙሉ ተስፋ ነኝ። ሁሉም የየራሱን ቤተሰብ እየመከረ በስነ ምግባር ልጆችን በስነ ምግባር እያሳደገ ሀገራችንን በስነ ምግባር የበለጸገች ሀገር እንድትሆን ካርክለሙ እንደገና ታይቶ በተለያዩ ባህላዊ ሃይማኖታዊ የሆኑ የሚስተካከሉ ነገሮች ተስተካክሎ ጥሩ ኢትዮጵያ የለማችና የበለጸገች ኢትዮጵያን ለማየት ነው ያለኝ ህልም። በጠረጴዛ ዙሪያ የሚወሰኑት ውሳኔዎችም የነገዋን ጠንካራ የተባበረችና የበለጸገች ሀገር የሚወልዱ የጸኑ ጡቦች ናቸው። ሀገራዊ ምክክሩ ለመሰረታዊ ያለመግባባቶች መፍትሄ ከማስቀመጥ በተጨማሪ እንደ ሀገር የጋራ ትርክትን የሚገነባ ነው። የደብረ ታቦር ከተማ ወጣቶች የጉባኤው ተመካካሪዎች ሀገራዊ መግባባቶች የሰፈኑባት ኢትዮጵያን መገንባት የሚያስችሉ የመፍትሄ ሀሳቦች በማስቀመጥ በንቃት እንዲሳተፉ ጠይቀዋል። ሳሙኤል ወርቃየው ኢትዮጵያ ስትመክር ከልጆቿ ጠረጴዛን ከመክበብ የሚጎድል አይኖርም። በቀደምት ዓመታት ኢትዮጵያውያን በበርካታ ጉዳዮች ላይ እንደ አንድ ልብ መክረው በተሰለፉባቸው አጋጣሚዎች ሁሉ ታሪካዊ ድሎችን ተጎናጽፈዋል። ለዚህም ታሪክ ማሳያ ነው። በሌላ በኩል በሀገሪቱ በተለያዩ ጊዜያት የተፈጠሩ የሀሳብ ልዩነቶችና አለመግባባቶች ግጭቶችን ወልደው ከጊዜ ወደ ጊዜ በሀገር መግባባት ላይ የሚያሳድሩት ተጽዕኖ እየሰፋ መጥቷል። ይህን በመቀልበስ ልዩነቶችን በምክክር በመፍታት ሀገራዊ መግባባቶች ይፈጠሩ ዘንድ እነሆ ኢትዮጵያውያን በጠረጴዛ ዙሪያ ከበዋል። ዜጎቿም ከምክክሩ ታላቅ ተስፋን ጥለዋል። የደብረ ታቦር ከተማ ወጣቶች እንደሚያነሱትም ይህ የምክክር መድረክ ስር ለሰደዱ ችግሮች መፍትሄ በማበጀት ለሀገራችን መሰረት የሚጥል ነው። ብዙ ነገር ነው የምንጠብቀው። ሁሉም ችግራችን በጠረጴዛ ዙሪያ መወያየት መቻልን ልምድ አድርገን ያስቀምጣሉ ብለን ነው። ለችግሮችም እዛው ላይ መፍትሄ ሰጥተው ቀሪው የማይቻሉትም ደግሞ ለማህበረሰቡ እንዲሁ እንዲተዋይቶበት ቀጣይ ደግሞ የመፍትሄ እንዲሰጣቸው ያደርጋሉ ብለን ነው አምነን ወክለን የላክናቸው። ስናፍቀው የነበር ነው። ምክንያቱም ሀገርን የምትመሰርትበት የሀገር ጉዳይ ነው። ሀገራችን በዚህ አጋጣሚ ይሄ ምክክር ኮሚሽን ለሀገራችን አዲስ ምዕራፍ ነው። የችግሮች ሁሉ መፍቻ መሳሪያ ነው። ስናስብ ስንጠብቅ የነበርንበት ጊዜ ነው የነበረው። አሁን በመካሄዱ
በጣም እጅግ ደስተኛ ነን። ብዙ ነገር ብዙ ተስፋ ይዞልን ይመጣል ብለን ተስፋ እናደርጋለን። በስካሁኑ አካሄዶችም ከጫፍና ጫፍ ከመሳሳብ ይልቅ እንደ ሀገር ችግሮችና ሀሳብ ልዩነቶችን በነጻነት የሚንጸባረቁበት መድረኮች አለመኖርና ችግሮችን ለመፍታት የኃይል አማራጮችን ለመጠቀም መጣር እንደ ሀገር መስዋዕትነት አስከፍሏል። ይህ የምክክር ጉባኤ ግን ከመላ ሀገሪቱ የተወከሉ ተመካካሪዎችን በአንድ ጣሪያ ስር ያሰባሰበ አስታራቂ ሀሳቦችን ከማምጣት ባለፈ የጋራ ትርክትን የሚገነባ አዲስ ምዕራፍ የሚፈጥር ነው። ሁሉም ብሔረሰብ ሁሉም ማህበረሰብ ያቀፈ ምክክር ኮሚሽን ነው። ይሄ ደግሞ የጋራ ትርክት የሚፈጥርበት የጋራ ሀገር የሚመሰርትበት የበለጸገች ያደገች ሀገር የሚመሰርትበት ትልቅ ታሪካዊ የምክክር ኮሚሽን ነውና ይሄን ትልቅ እንደ ወጣት ትልቅ ተስፋ አለን። የደብረ ታቦር ከተማ ወጣቶች ልዩነቶችን በውይይትና ምክክር መፍታት የአንድ ጊዜ ተግባር ብቻ ሊሆን አይገባም ባይ ናቸው። ምክንያቱም ልዩነቶች ተፈጥሯዊ ናቸውና በተለያዩ ጊዜያት ሊፈጠሩ ይችላሉ። ጠረጴዛ ከቦ መመካከርንና መግባባትን ኢትዮጵያውያን ባህላችን ልናደርገውና ልናዳብረው እንደሚገባም ጠቁመዋል። ከሁሉም በላይ ግን በቅራኔዎች ጠመንጃ ከማንሳት ይልቅ በውይይት የመፍትሄ ሰው መሆንን መምረጥ ይገባል ብለዋል። መፍትሄ አካል መሆን መቻል ሲቻል ነው ሀገር የሚያስተዳድር ሀገርን የሚመራ ትውልድ መፍጠር የሚቻለው እና እኛ የሰላም አምባሳደር መሆን መቻል ስንችል ነው። ሁላችንም ለሰላም መዘመር አለብን፣ ለሰላም መስራት አለብን ልማት እና በምክክር ኮሚሽኑ ሁሉም የራሱን አስተዋጽኦ ማድረግ አለበት። የእኛ እናት አባቶች የእኛ ቅድመ አያቶች ከየቤተ ክርስቲያን በር ከየመስጊድ በር በየሰፈር ሽማግሌ ተመርጦ ሀይ ተብሎ ሰው ኮርኮም ተደርጎ ያጠፋል። ከዛ ጀምሮ ነው እዚህ የደረሰው እንጂ አልጋ ባልጋ ሆኖ አይደለም። ያን እየተከተለ ነው ማህበረሰቡ አሁን ምክክር ኮሚሽን በዘመናዊ መልኩ ተደርጎ እዚህ ድረስ የሆነው። ይሄ ደግሞ የቀረበው ጥያቄ መፍትሄ ያመጣል። ብዙ ተስፋ አለን፣ ብዙ ለውጥ ይመጣል በምክክር ኮሚሽን። ህዝብ የወከላቸው ተመካካሪዎችም የምክክር ጉባኤው ህዝብ በጉጉት ሲጠብቀው የቆየ ነውና ሀገራዊ መግባባቶች የሰፈኑባት ኢትዮጵያን መገንባት የሚያስችሉ የመፍትሄ ሀሳቦችን በማስቀመጥ በንቃት በመሳተፍ ኃላፊነታቸውን እንዲወጡም ጠይቀዋል። ኢቲቪ ዜና 57 ወደ እናንተ መሻገሩን ቀጥሏል። በሀገር ግንባታ ሂደት ውስጥ ወደ ኋላ የሚጎትቱ ሀሳቦችን በጋራ ማሸነፍ እንደሚገባ የማህበራዊ ሳይንስ ባለሙያዎች ተናገሩ። የግልና የቡድን ጥቅምን መሰረት በማድረግ የተቀነቀኑ ትርክቶች ሀገር ማደግ በሚገባት ልክ እንዳታድግ አድርጓትም ቆይቷል። ሚካኤል ገዙ የቀደምት ስልጣኔ ባለቤት የሆነችው ኢትዮጵያ ዳግም ወደ ክብሯ እንድትመለስ የህዝቦቿን አንድነት መጠበቅ መሰረታዊ ጉዳይ ነው። በቀደሙት ዘመናት በማንነት በታሪክና እምነትን በመሳሰሉ ጉዳዮች የተፈጠሩ ከፋፋይ ትርክቶች በህዝቦች መካከል አለመተማመን እንዲጎለብት አድርገው ቆይተዋል። ባለፉት 50 ዓመታት ወዲህ ያሉ የፖለቲካ ሁኔታዎች ባጭሩ በዚህ ባለፉት 20 ዓመታት ውስጥ የምንመለከተው በፖለቲካ ቡድኖች የሚቀነቀኑ ጉዳዮች ይህን ሀገር አደጋ ውስጥ ከቶ እንደነበረ ልብ ማለት ያስፈልጋል። አብሮ የነበረውን በተለያየ ምክንያት የተቀላቀለው ህዝብ የኢትዮጵያን ህዝብ ፎርዛት ማተር ልትለይ የምትችለው ህዝብ በተለያየ ምክንያት በተለያየ አጋጣሚ የተቀላቀለ ህዝብ ነው። በጋራ ደግሞ በርካታ ታሪክ የሰራ ህዝብ ነው። አድዋን ማንሳት ይቻላል። የፈጠርናቸው አዳዲስ ነገሮች አሉ። በህብረተሰቡ ውስጥ የቆዩትን በአብዛኛው ህዝብ ውስጥ ያለ የነበረውን መተሳሰር የሚያለያይ የሚያፈረካከስ ከአንድነት ይልቅ ልዩነት ላይ ያተኮረ እሳቤ መፍጠር ነገር አለ። ይሄ አንዱ ትርክት ነው። በሪሊጅንም ይሁን በኤትኒክ ግሩፕም ይሁን በፖለቲካም ይሁን ከፋፋይ ትርክት ዩኒቲን ያጠፋል፣ አንድነትን ያጠፋል፣ ጥርጣሬን ይፈጥራል። አገር የምታስብበት ደረጃ እንዳትደርስ ነው ሊያደርግ የሚችል። በኢትዮጵያ በየወቅቱ በነበሩ የፖለቲካ ቡድኖች የግልና የቡድን ጥቅምን መሰረት በማድረግ የተፈጠሩና የተቀነቀኑ ትርክቶች ሀገር ማደግ በሚገባት ልክ እንዳታድግ አድርጓት ቆይቷል። የፖለቲካ ትርክቶች፣ የፖለቲካ ሽኩቻዎች ለዛውም ከጀርባውም ብዙ ሚና ያለው እንግዲህ ይሄ ሀገር በብዙ ጉዳይ በብዙ የኃይላት ትኩረት ያለበት ሀገር ነው። ርቀን ሳንሄድ ግብጽ ለዘመናት ኢትዮጵያ ላይ የነበራትን ፍላጎት እናውቃለን። ዛሬም ያላትን ፍላጎት መርሳት የለበትም። ይሄ መረሳት የሌለበት ጉዳይ ነው። ስለዚህ እኛ ሀገር የተፈጠረውን የፖለቲካ ቡድኖች ለፖለቲካ ጥቅም ሲሉ ሀገራዊ ጥቅምን ወደ ኋላ በማድረግ የፈጠሩት የተለያየ የፖለቲካ አጀንዳ ይሄን ሀገር በርካታ ዋጋ መሄድ በሚገባው ልክ እንዳይሄድ አድርጎታል ማለት ይቻላል። ከስጋት እንኳን ያልወጣ ሀገር ሆኖ ቆይቶ ነበር። አሁንም የሚያሰጉ ነገሮች አሉ። እነዚህ ነገሮች ላይ መውጣት አለብን ነው። የሰለጠነ መንገድ ልንከተል ይገባል።
መግባባት ላይ ልናተኩር ይገባል። የመደመር መንግስት በቀደመው ዘመን የተሰሩ ጠቃሚ የጋራ ታሪኮችን ጠብቆ በዚህ ዘመን ደግሞ አስተሳሳሪ የጋራ ታሪክ በመገንባት አንድነቷ የተጠበቀ ሀገር ለመፍጠር እየተሰራ ይገኛል። አሁን የተጀመሩ በርካታ ነገሮች የምናያቸው ጥሩ ነገሮች አሉ። አሁን ትልቁ ችግር ማንሳት የምፈልገው በዚህ አጋጣሚ የኛ ችግር ቀደም እንዳነሳው በርካታ ነው። ለምሳሌ ትላንትናን በመኮንን ላይ የተመሰረተ እሳቤ በጣም የተጠናወታቸው የፖለቲካ ተቋማት የፖለቲካ ኃይሎች አሉ። ከዚህ መውጣት ያስፈልጋል። ትናንትናን በተገቢው መረዳት ለዛሬ ይጠቅማል፣ ነገንም እንደነገ እንድንሻገርም ያደርጋል። ይሄ ካልሆነ አስቸጋሪ ነው። አሁን እንግዲህ የተጀመሩ የሚያግባቡን የሚችሉ ሀገራዊ እሳቤ ሊፈጥሩ የሚችሉ ህብረትን የሚፈጥሩ በርካታ ነገሮች እየተሰሩ ናቸው። አሁን በዚህ ይሄንን ማድነቅ ያስፈልጋል። ለዛሬ መምጣታችን ለዛሬ ታሪካችን መሰረቱ ትላንት ስለሆነ ነው። ታሪክም ያስተምረን ነው። ትላንት የሌላቸው ህዝቦች የሉም በዓለም ላይ። ግን ትላንታቸውን በተገቢው መረዳት ያስፈልጋል። ትላንትና ላይ የነበረውን ደግሞ በጎ ጎኖቻችንን ዛሬ ማጎልበት የማሳደግ ነገር ደግሞ በጣም አስፈላጊ ነው። ከዚህ የሚነሳ ትርክት ነው የሚያስፈልገው። ሀገር የምትገነባውና ክብሯ ተጠብቆ የምትቆየው በህዝቦች አርቆ ሀሳቢነት በመሆኑ በሀገር ግንባታ ሂደት ውስጥ ወደ ኋላ የሚጎትቱ ሀሳቦችን በጋራ ማሸነፍ እንደሚገባም ባለሙያዎቹ አመልክተዋል። ቀጥለናል። ጤና ሚኒስቴር በ8 ክልሎች ከ41 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ የሚያደርግ ሀገር አቀፍ የተቀናጀ የጤና ምርመራ ዘመቻ በደቡብ ኢትዮጵያ ክልል በይፋ አስጀምሯል። ዘመቻው የተቀናጀ የማህበረሰብ ጤና ፕሮግራም በማጠናከር ተላላፊና ተላላፊ ያልሆኑ በሽታዎችን ለመቀነስ በሀገር አቀፍ ደረጃ ለ5ኛ ዙር እየተካሄደ ይገኛል። የጤና ሚኒስትር ዴኤታ ከፍተኛ አማካሪ አቶ ሌሊሳ ማኑኤል ይህ ዘመቻ በ8 ክልሎች ተግባራዊ የሚደረግ ሲሆን ከ400 በላይ ወረዳዎች በመሸፈን ከ41 ሚሊዮን በላይ የህብረተሰብ ክፍሎች ተጠቃሚ የሚያደርግ ይሆናል ብለዋል። እንደ ሪፖርተራችን ትግስቱ ቡቼ ዘገባ የደቡብ ኢትዮጵያ ክልል የጤና ቢሮ ምክትል ኃላፊ አቶ መና መኩሪያ በበኩላቸው በክልሉ በዚህ ዘመቻ የተቀናጀ ዝግጅት መደረጉን ገልጸው በዚህም በደቡብ ኢትዮጵያ ክልል 25 ወረዳዎችን በመሸፈን ከ1 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ እናደርጋለን ብለዋል። ወደ ሌላ ዘገባችን ተሻገርን። ኢትዮጵያ በዓለም ገበያ ላይ ተፈላጊ የሆነውን ካካኦ ለማልማት ከፍተኛ አቅም እንዳላት የቴፒ ግብርና ምርምር ማዕከል አስታወቀ። ማዕከሉ ለሀገራችን ተስማሚ የሆነ የካካኦ ዝርያ በማላመድ በገበሬዎችና በኢንቨስትመንት ደረጃ እንዲለማ አድርጓል። ባየ ሙላት የካካኦ ቸኮሌት ወይም ደግሞ የካካኦ ቅባቶችን ተጠቅማችሁ ወይም ለመጠቀም ፈልጋችሁ ታውቁ ይሆናል። የካካኦ ዛፍና ፍሬ ምን አይነት መልክ ሊኖረው እንደሚችል ትገምታላችሁ? ካካኦ በአብዛኛው በምዕራብ አፍሪካ ሀገራት እንደነ ኮት ዲቮር፣ ናይጄሪያና ጋና በስፋት የሚመረት ምርት ነው። በሀገራችንም የካካኦ ተክል አሁን በስፋት እየተስፋፋ ይገኛል። የካካኦ ዛፍና ፍሬው ይህን የሚመስል ሲሆን በቴፒ የግብርና ምርምር ማዕከል ለረጅም ጊዜ ምርምር ከተደረገበት በኋላ አሁን ወደ አርሶ አደሮችና እንደ በበቃ እርሻ ልማት ባሉ ሰፋፊ እርሻዎች እየተስፋፋ ይገኛል። ካካኦ በኢትዮጵያ በሰፊው ሊመረት የሚችልና ኢኮኖሚያዊ ፋይዳውም ከፍ ያለ በመሆኑ የተሻሉ ዝርያዎች ለአምራቾች እየተሰራጩ ነው። በሀገራችን በብዛት ሲመረትም ከውጭ ገባ የነበረውን የቸኮሌትና የመዋቢያ ቅባት ፋብሪካዎች ግብአትን በሀገር ውስጥ ከመተካት ባለፈ ወደ ውጭ ተልኮ ከፍተኛ መጠን ያለው የውጭ ምንዛሬ የማስገኘት አቅም አለው። በአረንጓዴ አሻራ እየተተከሉ ካሉ ኢኮኖሚያዊ ፋይዳ ካላቸው ችግኞች አንዱ ሲሆን አሁን ላይ በደቡብ ምዕራብ ኢትዮጵያ ቴፒና አካባቢው በየአርሶ አደሩ ጓሮ እየተስፋፋ ነው። ምርቱ በጣም ነው ያዘው። በጣም የሚያስፈራ እያያዝ ነው የሚይዘው። ዛፉ ሁሉ እንደዚህ እንትኑ ግንዱ ሁሉ እስከ አለመቻል ሁሉ ይላል እንትን እያለ ማለት ነው ስለሚከብደው ማለት ነው። አምና ወደ 3500 ችግኝ አፍልቼ ለህብረተሰቡ እየመጡ ቤቴ ድረስ እየመጡ ሜጢ ምናምን የሚባል ቦታ ድረስ ጭነዋል። አሁን ወስደዋል። ጥሩ ገበያ አግኝቻለሁ። አንዷን 200 ብር ነው አምና ያሸኩት። አሁን ዘንድሮ 8500 ችግኝ አፍልቻለሁ እንደምታየው ማለት ነው። ካካኦ በከፍተኛ ምርታማነቱ የኢኮኖሚያችንን ማገር ለማጠናከርም አቅም ሆኖ ብቅ ብሏል። አሁን ከትናንሽ ማሳዎች ባለፈ በኢንቨስትመንት ደረጃ በሰፋፊ መሬቶች ላይ እየለማ የሀገር ሀብት ምንጭ ሊሆን ጫፍ ላይ ደርሷል። አዋጭነቱ ሲታሰብ በዓለም ገበያ ላይ በቶን ከቡና ጋር የተቀራረበ እንደውም አንዳንዴ ከዛ በላይ ዋጋ እያወጣ ያለበት ሁኔታዎች ስላሉ፣ ሁለተኛ ደግሞ በሄክታርም ብትወስድ ምርታማነቱ ከቡና ያልተናነሰው እንደውም ከቡናም በላይ የሚሆንበት ሁኔታዎች ስላሉ እጅግ አዋጭ ተብሎ የሚታሰብ ስለሆነ ከዚህ አንጻር ነው አይተን ወደዚህ ስራ የገባ ነው። መጀመሪያ አመት ላይ 50 ሄክታር ለመትከል አሰብን። 50 ሄክታር አሁን በመታውት መልክ ላይ ነው ደረጃ ላይ ነው ያለው። ስለዚህ በዚህኛው አመት ደግሞ
100 ሄክታር ነው እቅዳችን። ኢትዮጵያ ከቡናና ከሌሎች የግብርና ምርቶቿ የምታገኘውን የውጭ ምንዛሬ ገቢ ይበልጥ ለማሳደግ የካካኦ ልማት አዲስ አቅም ሆኗል። ለካካኦ ተስማሚ የአየር ንብረትና ሰፊ ለም መሬቷን በመጠቀም ምርቱን በስፋትና በጥራት በማምረት ዓለም አቀፍ ገበያውን መወዳደር የሚያስችልም ትልቅ እድል አላት። አፈሩ፣ አየሩ፣ ሁሉ ነገር ምቹ ስለሆነለት እንደምታየው በሁለት ዓመት ገና 3 ዓመት ሳይሞላ በሁለተኛ ዓመት እዚህ ስቴፕ ላይ ደርሷል። ምርት መስጠት ጀምሯል። በቅርቡ እንግዲህ አዲስ ምርት እንደ ሀገር ተመስግቦ ኤክስፖርት የሚደረግ ምርት እናስመሰግባለን ብለን እናስባለን። ቡና ነበር ኢኮኖሚ ዋልታ ሊሆን ሲባል የነበረው። ከሱ በተጨማሪ ሌላ ዋልታ ደግሞ የኢኮኖሚ ዋልታ የምናዋልድበት ለሀገሪቷ አስተዋጽኦ የምናደርግበትን ስራ እየሰራን ነው ያለነው። በሀገራችን የሚመረተው የካካኦ ምርት የጥራት ደረጃና የቅባት መጠኑ ከዓለም አቀፍ መመዘኛዎች አንጻር እጅግ የተሻለ መሆኑም በምርምር ተረጋግጧል። በስፋት ከተመረተ ሀገሪቱ በግብርናው ዘርፍ ያላትን ዓለም አቀፍ ተወዳዳሪነት ይበልጥ የሚያጎለብት ነው። ለቴፒ ላይ ብቻ ሳይሆን የተለያየ ቦታ ላይ ተሞክሮ ትክክለኛ አዋጭ መሆኑን ለአገሪቷ መሆኑን የተረጋገጠበት ነው። ይሄ ስንለው እንግዲህ እኛ ሀገር ላይ ስለሌለ የዓለም ስታንዳርድ ጋር ነው የምናወዳድረው። እዚህ ጋር የተገኘ የዓለም ስታንዳርዱን የበለጠ ነው። ምርታማነቱም እና ደግሞ ኳሊቲ ንጥረ ነገሩም ከሌሎቹ ስታንዳርዱ የበለጠ በጣም ጥሩ የሆነበት ነው ያለ እኛ ሀገር ላይ። በየዓመቱ የሚተከለው የካካኦ ችግኝ እየጨመረ የመጣ ሲሆን በቴፒ ግብርና ምርምር ማዕከል ከ50 ሺህ በላይ ችግኞች ለዘንድሮ ተከላ ተዘጋጅተዋል። በማዕከላዊ ኢትዮጵያ ክልል ያልታዩ የሀገር ጸጋዎችን በመግለጥ ጥቅም ላይ ለመዋል እንደ ሀገር በሚሰራው ሰፊ ስራ አርሶ አደሩን ተጠቃሚ የሚያደርጉ ተግባራት እየተከናወኑ ነው። በክልሉ ጥቅም ላይ ሳይውል የቆየውን ጃክ ፍሩት የተባለ ፍራፍሬ አሁን ላይ ለማስፋፋት ባሉ ጅምር ስራዎች አርሶ አደሩ ተጠቃሚ መሆን ጀምረዋል። አስማረ ብርሃኑ። አንዴ ከተከሉት የምርት ሂደቱ ወጪ አልባ፣ ምርቱ ከፍ ያለ፣ ጥቅሙም ዘርፈ ብዙ ነው። ጃክ ፍሩት በአግባቡ እየተጠቀሙት ያሉ ሀገራት የፍራፍሬው ንጉስ ይሉታል። እንደ ሀገር በየአካባቢው ያሉ ጸጋዎችን ለመግለጥና ጥቅም ላይ ለማዋል በተሰጠው ትኩረት የማዕከላዊ ኢትዮጵያ ክልልም ጥቅም ላይ ሳይወጡ የቆዩ ጸጋዎችን ወደ ስራ እያስገባ ይገኛል። ለዚህም አንዱ ማሳያ ጃክ ፍሩት የተባለው የፍራፍሬ አይነት ነው። በከምባታ ዞን ሀዳሮ ጡንጦ ዙሪያ ወረዳ አርሶ አደሮች እንደሚሉት ጃክ ፍሩት ተተክሎ ፍሬ መስጠት ከጀመረ በኋላ ያለምንም ወጪ ምርቱን የሚሰጥ ነው። ብዙ ፍሬ የሚያፈራው መኮኮፊያ አይፈልግም፣ ምንም አይፈልግም። ዝም ብሎ መተከል ብቻ ነው እሱ ነገር። ተብሎ በቃ ዝም ብሎ መቀበል ነው። ገና በጅማሮ ደረጃ ላይ ቢሆንም ጃክ ፍሩት በቀላል ወጪና ድካም ከሌሎች የፍራፍሬ አይነቶች በተሻለ ተጠቃሚ የሚያደርግ መሆኑን እያየን ነው ይላሉ አምራች አርሶ አደሮቹ። አንድ ዛፍ ስንት ፍሬ ይዛል? ከ250 በላይ አንዱ 250 ፍሬ በላይ መሸከም ይችላል። ከዛ ደግሞ አንዷ ፍሬ ውስጥ የሚበላው ፍሬ 300 እንደኔ አካባቢ ማለት ነው። በአመት ያ 3 4 እንደዛ እያስረከብን ነው። ከአንድ ዛፍ በአመት አነሰ ከተባለ ያ ከ15000 በላይ ነው። እንደዛ ነው የምናገኘው። ከሚይዘው ቁጥር ጋር ስናነጻጽር በአንድ እንጨት ላይ ከ250 እስከ 350 ፍሬ ይይዛል። ይሄ አርሶ አደር ኢኮኖሚካሊ በደንብ ጠብቆት የሚያደርግ ከሆነ በ200 ብር እንኳን 150 ብር እንኳን የምናባዛ ከሆነ ከ50 እስከ 40 ሺህ ብር ይሸጣል ማለት ነው በአርሶ አደር ደረጃ። የማዕከላዊ ኢትዮጵያ ክልል ሁሉም አካባቢዎች ጃክ ፍሩትን ማምረት የሚችሉ ሲሆን 95 በመቶ የሚሆኑት ግን ከፍተኛ ምርት መስጠት የሚያስችል የአየር ንብረት አላቸው። አሁን ቀደም ሲል የነበሩ ጸጋዎቻችን ከአቧራ ከለበሱበት አንስተን ወደ ሀብት መቀየር በመጀመራችን አዳዲስ ያልታዩ ጸጋዎችም ብቅ ማለት ጀምረዋል። ከነኚህ ውስጥ አንዱ እንግዲህ ትውልድ ተሻጋሪ የሆነው የጃክ ፍሩት ለኛ ትውልድ ተሻጋሪው ገጸ በረከት ነው ያለው። ጃክ ፍሩት ትውልድ ተሻጋሪው ገጸ በረከት ለምን ካልክ ከተከልከው 4ኛ አመት ላይ ማፍራት ይጀምራል። ከ100 አመት በላይ 100 አመት ፕላስ ፍሬ ይሰጣል። ፍሬው ማጋነን እንዳይሆንብኝ እንጂ አሁን በእኛ ሀገር ሁኔታ ገና ነው። ሌሎች ዓለማት ላይ አንድ ጃክ ፍሩት ከ15 እስከ 30 $40 ያወጣል።
ኤክስፖርት ቢደረግ በጣም በዓለም ገበያ ተፈላጊ ነው። ጃክፍሩት ከኢኮኖሚያዊ ጠቀሜታው ባለፈ ፋይዳው ዘርፈ ብዙ በመሆኑ በማዕከላዊ ኢትዮጵያ ክልል ብቻ ሳይሆን በመላ ሀገሪቱ መመረት እንዲችል እየተሰራ ነው። ከምግቡና ከምናገኘው ገቢ ባሻገር ከዓለም ሀብት ላይ ካርቦን ሽያጭ ማካሄድ እንችላለን። ምክንያቱም በምንተክላት ጃክፍሩት ልክ የካርቦን ክሬዲት መብታችንን ክሌም ማድረግ ከዓለም ሀብት ላይ ክሌም ማድረግ እንችላለን ማለት ነው። ልክ አሁን ደን ባለባቸው ቦታዎች ተለክቶ ካርቦን ክሬዲት አለ። ልክ እንደዛ ሁሉ ይሄንን አምርተን እዚህ ስራ እድል እንፈጥራለን፣ ገቢ እናመጫለን፣ ምግብ እናመነጫለን፣ የኢንዱስትሪ ግብዓት እናመነጫለን። አዘ ሴም ታይም ደግሞ ካርቦን ፈንድ ማምጣት የሚቻልበት እንደ ሀገር እድል አለ። በተለይ መንግስታችን ላስቀመጠው የአረንጓዴ አሻራ ልማት እኔ ጃክፍሩት ሁሉንም ነገር በውስጡ የያዘ ምርቱን በማስፋፋት ወደ ውጭ ገበያ ለማቅረብ እየተሰራ ሲሆን በየሆቴሎች ጃክፍሩትን የማላመድ ተግባርም በስፋት እየተከናወነ ይገኛል። ኢቲቪ ዜና 57 ወደ ውጭ ጉዳዮቹ ተሻግሯል። ሁቲዎች በሳውዲ አረቢያ አፋጣኝ የባህር ላይ እገዳ መጣላቸውን አስታወቁ። እርምጃው በአሜሪካ በኢራን ላይ ከከፈተችው ጦርነት ጋር ተያይዞ አዲስ የድንበር ግንባር የከፈተ ሲሆን በዓለም አቀፍ የነዳጅ አቅርቦትና ንግድ ላይም ከፍተኛ ስጋትን ደቅኗል። ሁቲዎቹ ውሳኔውን ያስተላለፉት ሳውዲ በየመን ላይ የጣለችውን አደገኛና አስጨናቂ ከበባ ለመመከት ነው። የባብል ኤል መንደብ የባህር በር ሙሉ በሙሉ ከተዘጋ የዓለምን የነዳጅ አቅርቦት 7 በመቶ ይቀንሰዋል ተብሏል። ይህም አብዛኛው የሳውዲ ነዳጅ ኤክስፖርት እንዳይንቀሳቀስ ያደርጋል። ቀደም ሲል በባህረ ሰላጤው ጦርነት ምክንያት የዓለም ነዳጅ ፍሰት በ10 በመቶ መቀነሱ ይታወሳል። በትናንትናው ዕለት በሆርሙዝ ባህረ ሰላጤ ላይ በደረሰው የትራንስፖርት መስተጓጎል የነዳጅ ዋጋ በአንድ በርሜል ከ$90 በላይ ከፍ ብሎ የነበረ ቢሆንም የዲፕሎማሲ ሙከራዎች መኖራቸው ከተሰማ በኋላ ዋጋው መጠነኛ ቅናሽ ማሳየቱ ተዘግቧል። የተወደዳችሁ ኢቲቪ ዜና 57 እየተከታተላችሁ ትገኛላችሁ። በተከታይነት ቢዝነስና የስፖርት መረጃዎች ወደ እናንተ ይሻገራሉ። ከኔ ጋር ዳግም ምሽት 2 ሰዓት እንገናኛለን። መልካም ቆይታ ይሁንላችሁ።